ዳኒ የዳኒ ስልክ ማለት ነው። ትንሽ ይወደድብሻል። አንድ አይነት ስራ ስንሰራ ገብቷል። ሪስክ አለው ብንያዘው፣ ያው ትንሽ ስምም ስላላቸው እነሱ ይህንን ነገር ስናረግ ያው የሚሰሩትም ልጆች ከኔ ጋር አብረው የሚሰሩት ልጆች ብር ይጠይቃሉ። ብዙ ብር ይጠይቃሉ። ብሩን ቀነስ አድርግልኝ፣ ከዛ ብሩን ቀነስ አድርግልኝና እኔ ስልኩን አልፈልገውም። ኦኬ እኔ ስልኩን አልፈልገውም ማለት እዛ ያሉት ፋይሎችን ይጥፉና ስልኳን መውሰድ ትችላለህ። ከዳኒ ሮያል ስልኩን ተቀብለን ታጣይ ብቻ ነው ፈልጎ ነው። እኔ ማየት የለብኝ ነገሮች ናቸው። ከዛም አልፎ ተርፎ እንግዲህ አይደለም እኔ የገዛ አባትየው እናትየው ቤተሰብ አባላት ማየት የለባቸው ነገሮች ናቸው። እንግዲህ ያው ዛሬ የኢትዮጵያ ዋና ከተማ ወደ ሆነችው ወደ ውቢቷ ሸገር ፊንፊኔ አዲስ አበባ መጥቻለሁ። ሰላም 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 ሰላም። ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ይዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ያው ዛሬ የኢትዮጵያ ዋና ከተማ ወደ ሆነችው ወደ ውቢቷ ሸገር ፊንፊኔ አዲስ አበባ መጥቻለሁ። እንግዲህ ያው ትናንትና አንድ ነገር አይቼ ነበረ። ሁሉም የተነሳ መረጃ ፋይል ምናምን ይላል። እንግዲህ ያው እዩ ኤክሶ እና ቡቼም ደግሞ እኔ ጋር የላኩልኝ አንዳንድ ነገሮች ነበሩ። እውነት ለመናገር አንደኛ ነገር እሱም የመጡት አንገብግቦኝ ነው። እውነት ስነግራችሁ በጣም የሚያስጨንቅ ጉዳይ ነው። ማለት እነሱ ከላኩልኝ መረጃ አንፃር፣ እነሱ ከላኩልኝ ነገሮች አንፃር በጣም የሚያስጨንቅ የሚያሳስብ ጉዳይ ሆኖ ቢመጡ ወደዚህ ቡቼና ዩኤል ማለት እንዴት ልበላችሁ በጣም ብዙ ነገሮች ይዞ ነው ወደዚህ የመጡት እና ትናንትና አቲንግ ቪዲዮታችኋል መሰለኝ ብቻ ነው ቪዲዮችን እና በጣም የሚያስጨንቅ ቪዲዮ፣ የሚያስፈራ ቪዲዮ ማለት ይሄ የሰውን ህይወት ውጥንቅጡን የሚያወጣ ቪዲዮ ነው ያመጡት። ማለት ያው ወደ ሚዲያ ከወጣ እንትን ይላል፣ ግን እና ነገር ታስቡት ማንም የተለየ ነገር የሚያደርገው ነገር አይደለም። ሁላችንም ከአንድ ሰው በቀር ውጪ ከኛና ከአንድ ሰው ውጪ ማለት አላየውም ሊሆን ይችላል እንጂ ሁላችንም የምናደርገው ነገርና ሁላችንም ጋር የሚፈጠር ነገሮች ናቸው። ማለት ሁሉም ሰው ከስንት ክብለት አንድ ነው ሳያረቅ ሊሞት የሚችለው እሱ እንግዲህ የገና አባቶቻችን ወይ ደግሞ የሃይማኖት ወጭ ላይ የማይችሉ ነገሮች እሱ ብቻ ነገር ስለሆነ ማለት ነው እንጂ ያው ሁላችንም የምናደርገው ነገር ነው። እንግዲህ ያው ዳኒም እያያችሁ ነው። ዳኒም አብርሃም ጋር መጥቶ ትላንትና አቃጠብ የሆነ ነገር በለ ያቁት ፎቶ ይዞበት ብዙ ነገር አሰቃየው ነበር የነበረው። ማለት ያው ይደብራል። እንዴት ብዬ ልበላችሁ? አንድ ሰውን አስጨንቃ አስፈራርታችሁ በውዴታ እንጂ በግዴታ የሚሆን ነገሮች ምንም ነገር የሉም። እና ዛሬ ነገሮችን ለማስተካከል ማለት በቃ በእኔ መንገድ ነገሮችን ለማስተካከል ኤሜላም ወደ ሙጤቷ እንድትመለስ አብርሽም እንግዲህ ሰላማዊ መንገድ ላይ ገብቶ በሰላም ነገሮችን ለማስተካከል ነገሮችን ቁጥር የሚያስብበት ነገር ውስጥ እንዲሰጠው ወይም ደግሞ እዚህ ዳኒ አለኝ ብሎ የሚለው ፋይሎችን ለማጥፋት የምንችለው መንገድ እንሞክራለን። እንግዲህ አሁን እቺ ልጅን አብርሃም አሁን ሩታን ወዷት የሆነ ነገር ብሏት ሲሆን ነው እንጂ ዳኒ አስገድዶት ወይም ደግሞ ዳኒ ጭቅት አድርጎበት ፎቶ ለቅብሃል፣ ኢንስታግራም ላይ ይሻልሃል፣ ቴሌግራም ላይ የትኛው ላይ ነው አክቲቭ የሆነ ነገር እያለው ማለት ተገቢ አይደለም። ሲቀጥልም ደግሞ እነ ቡቼም ደግሞ ወይም ጋር ድረስ ሄደው ሩሟ ድረስ የማይሆን ነገር ይዘው ፋይል ይዘው ሄደው ትንሽ የሆነ ከባህል ያፈነገጠ ነገሮችንም አይ ቲንክ እውነት ስነግራችሁ እኔ ጋር ፋይል ልከውልኛል ቡቼና ኤክሶ ያት ቼርሜላ ነገር ብለውኝ ማለት ያው እንዴ ልበላችሁ እኔ ማየት የለብኝ ነገሮች ናቸው። ከዛም አልፎ ተርፎ እንግዲህ አይደለም እኔ የገዛ አባትየው እናትየው ቤተሰብ አባላት ማየት የለባቸው ነገሮች ናቸው እነሱ ጋር ያሉት ነገሮች በዚህ በተመሳሳይ መልኩ ደግሞ እንደገና አብርሃም ጋር የተደረገ ነው። ዛሬ አዲስ አበባ ምክንያት ዋነኛ ነገሮቼ እንግዲህ ከነ ቡቼ ለማግኘት ነው ወደ አዲስ አበባ እና እነ ቡቼ ያገኛቸዋለሁ። አይ ቲንክ እነሱ ጋርም እስቲ እሺ ካሉኝ ከነሱ ነገር ፈልጋለሁ ወይም ደግሞ ሩማቸው ድረስ ሄጄ እነሱ ማየት ሞክራለሁ። የተለያዩ ሩሞችን ነግረውኛል፣ እዚህ ያሉ ሰዎች ነግረውኛል። ሲቀጥል ደግሞ ዋነኛው ተበሳ ደግሞ እንደገና ደግሞ ድጋሚ ደግሞ በጣም ወሳኝ ነገሩ እንግዲህ እስቲ ማለት አንዳንድ ሰዎች አሉ እዚህ ቲክቶክ ላይ ማቃብ ሰዎች አሉ። በዚህ በፊት እንግዲህ ያው ሰምታችሁ ሊሆን ይችላል እንደዚህ ዱነጊ ነገሮች ብዙ ነገሮች አሉና ከዛ መሀል አንድ ሰው ለማናገር ፈልጌ ነው ወደዚህ የመጣሁትና ምናልባት እስቲ የዳኒ ስልክ መወሰድ ከተቻለ የዳኒ ስልክ እንዲወስድልኝ አሊያም ደግሞ
ዳኒ ስልክ ያሉ ፋይሎች እንዲጠፉ ፈልጋለሁ። ማለት ይሄ እንትን ጉዳይ አይደለም፣ እንዴት ልበላችሁ፣ የሚያሳስብ ጉዳይ ነው ማለት ቀላል ያለ ጉዳይ አይደለም እውነት ለመናገር ማለት ነው። እና እስቲ አንድ ሰውን ቀጥሬ ያለው እዚህ በኋላ ትናንትና ነው ያን ቪዲዮ ካየዋ ነው ትናንትና እያወራሁት ነው ያወጣሁት ላይት ወጣሁትና ገብቻለሁ። ከረፈደ በኋላ ገብቻለሁ እና ልጁንም እየጠበኩት ነበር እዚህ ምናልባት ያው ታው ስለሚያውቀው እንግዲህ ነው ሙታውቀው ልጁ ነገሮችን በሱ መንገድ ለማስኬድና አይም ደግሞ ሚል ከሆነ ደግሞ እስቲ የዛሬው ነገር አይተን ዳኒ ስልኩን በሰላም ወይ ደግሞ ቪዲዮን በሰላም ማይጠፋው ነገር ከሆነ ፎቶ ማይጠፋ ነገር ከሆነ የዳኒ ስልክ እንግዲህ በግድ መቀበል አለብን ማለት ነው። ያው አንዳንዴ እንዲህ አይነት ነገሮች በቃ ይሄ ልጅ እንግዲህ ከሰው የተለየ ነገር የለውም፣ የተለየ ፍጡር የለውም። ሁላችንም እንግዲህ እዚህ ጋር አንዳንዴ ማለት መሰላችሁ ከዚህ በፊት ብዙ ነው ወጥተዋል፣ ብዙ ነገሮች የብዙ አርቲስቶች ነገር ወጥተዋል እና ያ ነገር የተለየ ነገር ሆኖ ነገር አይደለም ማለት እንዴት ልበላችሁ ማነው ሰው የተለየ ነገር አድርጎ ሊሆን የተለየ ነገር ማያደርግም። ሁላችንም እዚህ ጋር ቆመን ስንወቅስ ዳኒም ሆነ እነ ዩኤክስ ሁሉም እዚህ ጋር ነገሮችን ቆሞ ሲወቅሱ ሄሚዳን ሲወቅሱት አብርሃምን ሲወቅሱ ማለት እኔ ማን ብሎ ማየት አለበት። እንግዲህ ሁላችንም እናደርገው ነገር ነው ትነላችሁ ማለት እዚህ ጋር ወጥቶ መዳበቅ አያስፈልግም። እሱ ፎቶ ስለተያዘበት ነገር ሳያለበት ነው አይደል? ሁላችሁ ታርጉታላችሁ። ማናችንም ማለት እንዴት ልበላችሁ ማንም ሰው ገበና እንደዚህ ሲቀጥል ደግሞ ሩታ ራሱ የባሏን ገበና በዚህ ነው ያለክ ዳይና ፍቅር አልነበረባትም ነው ተነግራችሁ ማለት ነው። አንዳንዴ ምን አለ መሰላችሁ የባሏን ገበና ተያዛሶች ነበረች እሱ እንደገና ሰልፋ ዳኒ መሰረት የሆነ ነገር ማለት ያ ነገር ተገቢ አይደለም እንደኔ ማለት ነው። እዚህ ሞባይል ለበ ጊዜ ነገሮችን እንትን ማለት ቦታው ተማስ ባለበት ሰዓት እንዴት ይሻባት አማን ነው ለምን ገባሽ? አዎ ባሰራ ገባ እንዴት አሪፍ ነው። መንገድ አድክመዋል ትንሽ ፀሐይ እንደገና ፀሐይም ስለሆነ እንዴት ነሽ? አለሁልሽ ሰላም ሁሉ ሰላም የኔ አባት። ያው እንግዲህ አውርቼ ይቻላል ነገሮችን ማለት ገብቶሻል መሰለኝ። አወቅሽው ዳኒ ያወራል አውቀዋለሁ ዩቲዩብ ላይ ዶክተር ታውቂዋለሽ እና ማለት በቤተሰቦችን ፊት ግልጽ እንዳደረግልህ ከፈለክ ፕራይቬት ከሆነ ፊት ይችላል። ካሜራ ፊቱ እንዳይገባብሽ ፕራይቬት ነገር ስለሆነ ማለት ነው። ያው እንግዲህ ማሳጅቻለሁ ማለት እንግዲህ አንድ ጓደኛችን አለ አብርሃም ይባል ልጅ ይመስለኛል። እንግዲህ እንዴት ልበለ ማለት አንተ የሆነ ሰዓት የሆነ ላይፍ ወሬ ይችላል ወይ ደግሞ ነገር ይችላል አያም ደግሞ ከሚስት ጋር ስታረግ ሚስት በልብ ቀርጻ ያ ነገር አንተ ማስፋየት ተከመችበት ነው በእናስብ ነገሮች ማለት ነው። እና አንድ ደግሞ ዳኒ ይባል ልጅ አለ ታውቀዋለህ እንግዲህ ያለው ቪዲዮን ሼር አድርጌልሃለሁ ዳኒ ባለክ እና እሱ ላይ የሆኑ ፋይ ነገሮች ይዞበት በጣም ያስፈራ ያለው ገባ አይደለ? የራቁት ፎቶም ነገርም ይዞበት በጣም ያስፈራ ያለው እና እኔ ካንተ የምፈልገው ነገር አይ ቲንክ ያው ታውቃለህ ዳዊት እንደሚገኝ እዚህ ጋር ነገር አይጠብቅብኝም ማለት ያው አዲስ አመት ቻለው እዛ በሱ አቅራቢ ሆኜ እንደሚገባ እኔ ነገር ያልኋለሁ። እሺ እና ደግሞ ያው እኔ ካንተ የምፈልገው ነገር ስልኩን 17 ባክስ አይፎን ነው ስልኩ። እሺ እና ያ ስልክ ታጣን ይፈልጋል የዳኒ ስልክ ማለት ነው። እሺ ያለው ነገር ትንሽ ይወደድብሻል እንትን አንድ አይነት ስራ ስንሰራ ገብቷል ሪስክ አለው ብንያዘው ያው ትንሽ ስምም ስላላቸው እነሱ ይሄንን ነገር ስናረግ ያው የሚሰሩትን ልጆች ከኔ ጋር አብረው የሚሰሩት ልጆች ብር ይጠይቃሉ ብዙ ብር ይጠይቃሉ እና ያንንም እንትንም ሪስኩንም ወስዳችሁ እንትን ብሎ ከሆነ እሺ ወንድና ይወላውን እኔ ልበል ማለት መሰለህ አይ ቲንክ አሁን ስምንት ደቂቃ በርግጥ አላውቅም ገብቶሃል አይደል? እና ይሄ ነገር እኔ የማደርገው በራሴ ነው ነገር ማለት ነው። እኔ አሁን ተሳጅ ካዲንክ በራሴ ነው ማለት በጓደኛዬ ከሰውነት ለማድረግ ብቻ የመጣሁት እንጂ አሁን እኔ የሆነ ብር አሁን አንተ እንድትቀነስ ነገር እንድትልኝ አይደለም። ግን ቢያንስ ያው እዚህ ያለው ብዙዎች አሉብኝ ምናምን ነገሮች እሺ አሳይት አድርገህልኝ ነገሮችን እሺ እንትን ይፈልጋሉ ነገሮች አንተ እርግጠኛ የምትሆንባቸው ከሆነ ስልኩ ተቀበል ታመጣልኝ ከሆነ ስለሷት እንትን አትበል ችግር የለውም ቃል ልግባለህ ማለት በዚህ እንሰማ እሺ አንድ ነገር ልንገርህ በዚህ እንሰማ ማለት ብሩን ቀነስ አድርግልኝ እሺ ከዛ ብሩን ቀነስ አድርግልኝና እኔ ስልኩን አልፈልገውም። ኦኬ
ስልኩ አልፈልገውም። ስልኩ አልፈልገውም ማለት እዛ ያሉት ፋይሎችን ይጥፉና ስልኳን ተውሰድ ትችላለህ። ስልኩ ኦልሬዲ 70 ማክስ አይ ቲንክ እስከ 300 ሺህ ብር አካባቢ ነገሩ ስልኮቹ። አዎ ልክ ነው። ገባህ አይደለ? እኔ የምፈልገው ስልኩን እስከ 3 ስልኩን ፈልገው ነኝ ከዳኒ ሮያል ስልኩን ተቀብለን ታጣይ ብቻ ነው ፈልገው ነኝ። እሱ ችግር የለም። ስለዛ ብሩን ቀነስ አድርግልኝና እኔ ከፈለግ ስልኩን አንተ ወሰደው። ኦኬ እንደዛ ምን ስማማ ከሆነ ችግር የለም። እኔ ስልኩ አልፈልገውም። ገባህ አይደለ? ግን ስልኩን ወስደህ ተቀብለኸው እጁ ያለ ፋይል ተላፋልኝ ፈልጋለሁ። እሺ ገባህ አይደለ? እኔ ከሰምተኝ ገንዘብ እከፍላለሁ። ይሄን ትለኛለህ። እነሱን ጓደኞቼንም ጓደኞቼንም አውራቸውና ግን ደግሞ ምን አለ መሰለህ እሱነት ማለት እሱነት እንደሚለው ስልኩ ላይ ፋይል ያለበት ስልክ ከሆነ የሆነ ነገር ቢሮ ካለ ትንሽ ያጣላን ይችላል። እሱን መረጃማ እንትን ማለት አለበት። እሱን ላጣራለህ እኔ ግዴታ። እሺ ሪስክ ማለት የሆነ እንትን እፈልጋለሁ። ካንተም መታመኛ ነው ነገሮች እፈልጋለሁ። እሱ ችግር የለም። እሱን ጨርሰዋል። በስልክም ጨርሰዋል። ተገናኝተን ስልኩን ከኔፍት ከፍቶ እንዳከፍተው ማውራት እንችላለን። ስልኩ የፍት እንዳከፍተው እሱ ችግር የለም። ስልኩን እኔ ያከፍተው ማለት እኔ ባለበት ስልክ ፈተለኝ። እሱ ያሳስበው ችግር የለም። እሱ አላፍትም ወስደው እርግጠኛ ነው። ኦኬ እሺ ደስ ይለኛል። ማለት ይኸውልህ ካምገባል ነገር ማለት ነው። ማለት ወደ ሶፊት ባኒፊት ካምገባል ነገር ምን ታውቃለህ? ስልኩን አልፈልገውም እኔ ስልኩን ራስህ ውሰደው። ለእኔ ግን ፋይል ውስጠኛለህ። ግን ደግሞ ቀልድ ጋር የፈለገው ነገር ስልኩን ያኔ ልትከፍተው አትችልም። ገባህ አይደለ? አይ ባለ ስልኩ ደግሞ ማከፈተ ስልኩን ሄደን አስከፍተህ ሪስቶ አስደርገን አስጠፍተን ስልኩን ትወስዳለህ አንተ። ቆይ ይሄን ፋይል ካገኘ በኋላ እንደማትስም በምን አውቃለሁ? ችግር የለውም። ያኔም እኮ ማረጋገጫ ፈልጋለሁ። ስልኩን እዛው ቁጭ ብለን አስገባልሃለሁ። ኦኬ እዛው እንቀያየር፣ ችግር የለውም። እዛው መቀየር እዛው መቀየር ችግር የለውም። በዛ ላይ እንዳታስብ። ምክንያቱም እኔ ገንዘብ እንትን ለማለት ብዬ ብዙዎች ሰዎች አልፈልግም። ገባህ አይደል? ከአንተ ጋር መቀያየም ሆነ ብዙ ሰዎች መስራት እንችላለን ከዚህ በኋላ። ገባህ? መስራት ምን ሰዎች ስለሆነን ነገሮችን ከአንተ ጋር መቀያየም ሆነ ምን ማለት አልፈልግም። ገባህ ወንድሜ? ገባህ? ችግር የለውም። እና አይ ቲንክ አሁን ወደ እነ አብርሃም ጋር ሄዳለሁ። ወደ ጓደኛዬ ጋር ሄጄ ከት ካላወቀው ወደ እሱ ጋር ሄጄ ነገሮችን እስቲ እዛው አይ ቲንክ ሰው ሰፈር ነው ያለው ነገሮችን በሙሉ ቴክስት አደርግልሃለሁ። እሺ ገባህ አይደል? እና ፕሊስ ነገሮች ይፍተውልኝ። እሺ ችግር የለም። እሱ ችግር የለም። አያሳስብም። ግን ቀብድ አከፊኝ መጀመሪያ ያው ልጆቹ ማስማሚያ ነገር። ኦኬ አሁን እሺ አይ ደውልኝ፣ ችግር የለውም። እነሱ ጋር ስንት እንደሚሆን ንገረኝ። እሺ በቃ እንደዛ አድርገን ገብቷል። አንዳንዴ ካሰብኩት በላይ ከሆነብኝ ጊዜ ሊፈጅ ይችላል። ገብቷል። እሱ ችግር የለም። ካሰብኩት በላይ ሊሆን ስለ ስራው ትጨነቅ፣ ስለ ስራው ማይተስ ታምር ይችላል ማለት ችግር የለም። ግን እነሱ እንደውላቸው ያሉ ነገር ነገራቸው። እሺ ችግር ያው እኔ የፈልኩት ስልኩን ብቻ ነው። ገባህ አይደል? ስልኩ ያሉ ፋይሎች ብቻ ይፈልጉ አንተ እሱን ብቻ ይፈልጉ። እንደዛ ከሆነ ያው ዲል አድርገን ከልጆቹ ጋር ያለውን ነገር እኮ ነገራቸው። ስልኩን እንደሚጡት ነገራቸው። ስልኩ አይተም 300 ሺህ ብር ነው የሚችለው። እንደዛ አይ ውድ መሆኑን አውቃለሁ። ገባህ አይደል? ስልኩ እናንተ ስታዩ ችግር የለም። እንደዛ ከሆነ ያሳስበው። አመሰግናለሁ። እንካም ውሎ እሺ አባቴ ላንቺ። እና እንግዲህ ቤተሰብ እንዳያችሁት ነው ማለትም ያው ነገሮችን ለማስተካከል ያለኝ አማራጭ ይሄ ነው። ያው የምሰራው ስራ ግጥ አውቃለሁ ኃጢአት እንደሆነ በጾም እንዲያሰራ አይሰራም። መዝረፍም ሆነ ማዘረፍ ግን ደግሞ ይሄ ልጅ እንደዚህ እየተሰቃየ ከሚኖር እንደዚህ ስቄት እያለ ከሚኖር እንግዲህ ያለን አማራጭ ይሄ ነገር ስለሆነ እንግዲህ እስቲ አዲስ አመትና ያው ነገሮችን እናስተካክላለን ብዬ አስባለሁ። ቤተሰብ እስከዛ ድረስ እንግዲህ መልካም ቆዩልኝ። መልካም ጾም ይላችሁ። እንኳን አደረሳችሁ ለሁላችሁ። በሰሙ ትንሽ እንኳን አደረሳችሁ አልኳችሁ። ያው እንግዲህ ነገሮችን ለማስተካከል የምችለው መንገድ እሞክራለሁ። በጣም የምችለው መንገዶችን በሙሉ ነገሮችን ለማስተካከል እሞክራለሁ። ነገሮችን እንዲስተካከሉ ደግሞ እናንተም እንግዲህ ጸሎት አድርጉልን። እሱን ነው የምሻለው ማለት ያው እንግዲህ ባሏ ከተነሳችበት አይቀር እኛ እንግዲህ ልጁን እናግዘው የሆነ ነገር እናገላት ምናምን ነገር አላውቅም ማለት ምን እንዳለብኝ እንግዲህ ያው ምሳም አልበላውም ደክሞኛ ምናምን ነገር ብዙ ማለትም አልቻልኩኝም። ከመንገድ እንደገባው ልጅ ነው ያገኙት ማርያም ከመንገድ እንደገባው እሱን ያገኙት ቤተሰብ እና እስቲ ምሳም ልብላና ደግሞ ነገሮችን በደንብ እያሰብኩኝ
የሆነ ነገሮችን እስቲ አሳውቃችኋለሁ። ቤተሰብ እነ ዩኤክስንም እነ ቡቻንም አገኛችኋለሁ። ዳኒንም ማየት ካለብኝ ያገኛለሁ። ሁሉም ማየት ካለብኝ ያገኛለሁ። እንግዲህ እስከዛ ቤተሰብ